ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ሁሉ አማን ነው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ጓደኞቼ ወፍጮ ቤት ልሄድ ነው፣ በርበሬን ሽሮዬን ለማስፈጨት ማለት ነው። እና እንደምታዩት እንግዲህ ይሄንን የመሰለ ቆንጆ ቆሎ ገብስ ገዝቼ እኔ ያዘጋጀሁት ነው ማለት እንደምታዩት በጣም ነው የሚያምረው። እዩት። ይሄንን እንግዲህ ዛሬ ቅመሞችን እጨምራለሁ ማለት ነው። የምጨምረውን ቅመም ለእናንተ አሳያችኋለሁ ጓደኞች። የመጀመሪያው እንደዚህ እንደምታዩት ተልባ ነው። ተልባውን እዚህ ጋር ረኩትኝ። እዚህ ጋር ደግሞ ድንብላል ነው። እዚህ ጋር ደግሞ ጨው ነው። እዚህ ጋር ደግሞ ትንሽዬ ኮረሪማ፣ እዚህ ጋር ደግሞ ነጭ አዝሙድ፣ እዚህ ጋር ደግሞ ቀረፋ፣ እዚህ ጋር ደግሞ እንደምታዩት ጦስኝ ነው። ከዛ ደግሞ ለውዝ ይገባል። ይሄ ሁሉ ለውዝ ይገባል ማለት ነው። ከዛ ደግሞ ሱፍ አስገባበታለሁ። እንደ ሱፍስ እንዳይበዛብኝ ይሄ በቃ ይሄ ልቀንሰው። ከዛ በኋላ እንደዚህ ቀላቅለዋለሁ ማለት ነው። አባትዬ ዞር በል። ቆሎ ነው ይሄ ቆሎ እዚህ ጋር ይሄ ቆሎ አባትዬ ይሄ ነው እዚህ ጋር እንዴት ደምሰው ከዛ ደግሞ ጓደኞቼ እንደምታዩት ነጭ ሽሮ ነው ይሄ። ነጭ ሽሮ እንግዲህ ለናንዬ ስለምፈልግ ነጭ ሽሮ ያው እኔም ደግሞ አንዳንዴ ነጭ ሽሮ መብላት ስፈልግ እንድበላ ያዘጋጀሁት ለብቻ ነው ማለት ነው። መጀመሪያ የማስገባው እርድ ነው። እርድ ጨምራለሁኝ። ከዛ ደግሞ ትንሽዬ ኮሰረት፣ ከዛ ደግሞ ኮረሪማ፣ ትንሽዬ ሱፍ፣ እንደገና ደግሞ ሮዝመሪ የስጋ መጥበሻ፣ ከዚህ ጋር ደግሞ ድንብላል አለ። እዚህ ጋር ደግሞ የመጨረሻው ነጭ አዝሙድ ማለት ነው። አሁን ይሄንን እንግዲህ አንድ ላይ በመቀላቀል ሳትሬ ወደ የምፈልገው ኬሻ አረጋለሁ ማለት ነው። ኬሻ ወይም ደግሞ ማዳበሪያ ማለት ነው ጓደኞቼ። እንደዚህ እያረኩኝ እንግዲህ እንደምታዩት ነገሮችን ቶሎ ጨራርሼ ያው እንግዲህ እንጃ አርፍጃለሁ በጣም ወፍጮ ቤት እንዴት እንትን እንደምል እንጃ። ሌላ ብዙ ቅመም መጨመር ስላልፈለኩኝ አልጫ ሽሮ ሊነግርብኝ ስለሚችል ምንም ነገር አልተጠቀምኩም ስላልፈለኩ ማለት ነው ጓደኞቼ። እና በዚህ ሁኔታ ላይ አሁን ይሄን ሰፍሬ ምናምን ነገር አስገባለሁ ማለት ነው። ቶሎ ቶሎ ብዬ በተቻለኛ ቀን ለመሄድ ነው የምፈልገው። ምክንያቱም በርበሬ፣ ሽሮ፣ በሶ ላፈጭ ስለሆነ ወረፋ ስለሚሆንብኝ ማለት ነው። እና ይሄን እንደዚህ አድርጌ ሰፍሬ እዚህ ጋር አስገባለሁ ማለት ነው። ከማስፈጨት
የምፈልገው ማዳበሪያ ውስጥ አደርጋለሁ ማለት ነው። እርድ በነገራችን ላይ እራሶቼ ሳልጠቀጥቅ አብሬ ሳላስደልዘው ፓውደሩን ግን አድርጌያለሁ ያዘጋጀሁት ስለነበረ ማለት ነው። እንግዲህ ይሄ ቅመም ብዙ አላበዛውም፣ በጣም ትንሽ ትንሽ ነው ያደረኩት፣ ምክንያቱም እንዳይነግርብኝ ስለፈለኩኝ ማለት ነው። ያው 3 ጉቾ ማለት ነው ጓደኞቼ፣ ከዚህ ጋር 3 ጉቾ ሆነ ማለት ነው። ይሄንን ማረጋገጥ አለብኝ ማለት ነው። ጨረስኩ። አሁን ደግሞ የማሳያችሁ የቀይ ሽሮዬን ማለት ነው በበርበሬ የደለስኩት ነው። አሁን ቅመሜን እጨምራለሁ። ይሄ የምታዩት እንግዲህ ኮረሪማና ጥምዝ ነው፣ የሀገር ውስጥና የውጭ ጥምዝ ማለት ነው። ከዛ በመቀጠል ደግሞ ቀረፋ አለ፣ ቅርንፉድ አለ፣ እዚህ ጋር ነጭ አዝሙድ አለ ጨመርኩኝ። ድንብላል አረኩኝ፣ ከሙን 7 ቅመም፣ እንዲሁም ደግሞ ዝቃቅቤም ተጠቅሜያለሁኝ። የማረገውን እያንዳንዱ ነገር ተከታተሉ እያያችሁ ማለት ነው። ምናልባት አንድ ቀን መስራት ብትፈልጉ ለእናንተ በጣም ይጠቅማችኋል ይሄ ነገር ማለት ነው ጓደኞቼ። እና ከምንም በላይ የምነግራችሁ ነገር ያው የምትጨምሩትን ቅመም እንትን ማለት ነው። እና አሁን እንግዲህ እንደምታዩት ያው ካሜራ አቀራረጽ ትንሽ ከበድ ይላልኝ፣ እናንተ ለማሳየት ከባድ ነበረ። ነገር ግን ከዛ ደግሞ እንደምታዩት ኮሰረት እጨምራለሁኝ። እዚህ ጋር ደግሞ የስጋ መጥበሻ ጨመርኩኝ ማለት ነው። አሁን እንግዲህ ጓደኞቼ ይሄንን ሁሉ ቅመም ከጨመርኩኝ በኋላ እንዴት እንደሚያምር እያያችሁት ነው አይደለ? በጣም ያምራልኝ። መጥኜ በርበሬን በደንብ መጥኜ እንዳይበዛበት ሽሮ ላይ በደንብ አድርገው ደልዘውልኛል ማለት ነው እንደምታዩት። አሁን እንግዲህ ይሄን የምታዩትን ሽሮ በደንብ አድርጌ አቀላቅዬ ወደ ማዳበሪያ አስገባለሁ ማለት ነው። ያው እንግዲህ ወፍጮ ቤት ለመሄድ በጣም ቸኩያለሁኝ እኔ፣ ነገር ግን ጊዜ ጨረሰብኝ። እዚህ ጋር እንደምታዩት ጓደኞቼ አንድ የረሳሁት ነገር አለ። እሱ ምን መሰላችሁ? ሱፍ አልጨመርኩም፣ ረሳሁትኝ እና ሱፍ አልጨመርኩም። በኋላ እንግዲህ ስጨርስ አረጋለሁ ማለት ነው ጓደኞቼ። ያው እንግዲህ ቀረጻ ላይ ነው ይሄንን ነገር ያስተዋልኩትኝ። ቀርጬ ቪዲዮውን ባየው ሰዓት ትዝ ሲለኝ ሱፉን አልጨመርኩትም ማለት ነው። እና በዚህ ሁኔታ ላይ እንግዲህ የምታዩትን እየለካሁኝ ወይም እየሰፈርኩኝ አስገባለሁ ማለት ነው። ምክንያቱም እዛ ወይ በሚዛን አይለኩትም ወይም ደግሞ በግምት ስለሆነ የሚፈጩ ስንት ጉቾ ነው ይላችኋል። ይሄን ያህል ጣሳ እንለዋለን። ይሄን ያህል ጉቹ ምናምን ስንል በቃ ይፈጫል ማለት ነው። ወፍጮ ቤት ወስደን ማሰፈር ምናምን የለም። እዚሁ ቤታችን አሰፍረን ምን ብለን ነው የምንወስደው ማለት ነው። ከለሩ እያያችሁ ነው እንዴት እንደሚያምር እርግጠኛ ነኝ። ቅመሙም ቆንጆ እንደሚሆን ተስፋ አደርጋለሁኝ። ለነገሩ ይሄ ሁሉ ቅመም ገብቶ ቆንጆ አለመሆን ከባድ ነው። ሁልጊዜ እኔ ሽሮ ሳስፈጭ ወይም በርበሬ ሳዘጋጅ እግዚአብሔር ይመስገን ጣፍጦኝ ነው የምበላው። የሚበላው ሰውም ደግሞ ዋው ብሎ በቃ አለ አይደል አመስግኖ ነው የሚበላውና በጣም ደስ ይላልኝ። እና እንግዲህ ጓደኞቼ በዚህ ሁኔታ እያረኩ እገኛለሁ እንደምታዩት ማለት ነው። ቪዲዮ በጣም ረዘመብኝ፣ ነገር ግን በቅደም ተከተል እንድታዩ ስለፈለኩኝ ነው የኔ ውድ ጓደኞች። የሚገርማችሁ ነገር ቅመሙ ምኑ ሲጨማምር በጣም በዛ። ሽሮም ያን ያህል ብዙ አልነበረም ምናምን እና በጣም የገረመኝ ነገር ቢኖር ይሄ ነው። በዛ በጣም ሽሮው። ያው እንግዲህ ለአንድ ሰው ከባድ ነው ነገሩ። ያው እኔ አንድ ሰው ብዬ እኖራለሁ እንጂ ያው ፋሚሊ ሲመጡ ቤተሰብ ሲመጡ ወንድሞቼ እዚሁ አካባቢ ናቸው ምናምን ተሰብስበን በቃ ጥሩ ጊዜ ስናሳልፍ ያው እንግዲህ ሁሉን ነገር የምናደርገው ነው ማለት ነው። እና በዛብኝ ምናምን ብዬ መጨነቅ የለብኝም ለማለት ነው ጓደኞቼ። እንግዲህ እንደምታዩት በሚገባ ሰፍሬ ጨርሻለሁ ማለት ነው። በነገራችን ላይ እያፈሰስኩት
በጣም ብዙ እህል ነው ያፈሰስኩት፣ በጣም ብዙ እህል። እኔ ትልቁ ችግሬ በቃ እህል ማፍሰስ የተረፈው ይበቃኛል እላለሁ። የሚገርማችሁ ነገር የተረፈው ይበቃኛል የማለት ባህሪ ያለኝና አሁን ራሱ እዚህ ጋር በጣሳው ይዤ ስወርድ በጣም ነው የፈሰሰብኝ ማለት ነው። ምክንያቱም ማዳበሪያውን የሚይዝልኝም ሰው ሳጣ በቃ ግማሹ መሬት ላይ ግማሹ ምናምን እያለ ነው። እና ጓደኞቼ እንደምታዩት እንግዲህ ሽሮዬን ጨርሻለሁ ማለት ነው። ሽሮዬን ከጨረስኩ በኋላ ደግሞ አንድ የሚቀረኝ ምን መሰላችሁ? በርበሬ ነው። ስለዚህ አሁን ጓደኞቼ ወደ በርበሬ ይገባለሁ ማለት ነው። አሁን ደግሞ በርበሬን ማለት ነው የበርበሬ ቅመም አዘጋጃለሁ ማለት ነው። አሁን ኔክስት በርበሬ ነው። የበርበሬ ደግሞ ቅመሞችን እንግዲህ ሞቅ 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 እያደረኩ ልደርድር። እንደምታዩት እንግዲህ ቅመሞቼን በደንብ አድርጌ አሟሙቄ እዚህ ጋር ደርድሬያቸዋለሁ። ስንት አይነት ቅመም እንደሆነ ቆጠሩት እናንተ ማለት ነው። እና ጓደኞቼ በጣም ብዙ ነገር ነው የተጠቀምኩት ማለት ነው። በርበሬ የተደለዘው በርበሬ በደንብ ሆኖ ደርቆልኝ በዚህ ሁኔታ ላይ ይገኛል ማለት ነው። እና ከዚህ በተጨማሪ ከዚህ ላይ ለሽሮ ስላነሳሁለት ለሽሮ መደለዣ ስለቀነስኩለት 6 ኪሎ ነበረ 6 ኪሎ የገዛሁትኝ እና ለሽሮ የቀነስኩትን ከገበያ ሄጄ ገዝቼ ያመጣሁትን ግን መሸክሸክ ነበረብኝ ጓደኞቼ። ወፍጮ ቤት ሄጄ ሳስፈጭ በጣም ትንሽ እንትን አለብኝ። ምክንያቱም ወፍጮ ውስጥ አልገባላቸው ከቋቱ ላይ አልወርድ ብሏቸው በጣም አስቸግሯቸው ነበረ። ምክንያቱም መሸክሸክ ነበረብኝ። እንዴት እንደተሳሳትኩኝ እንጃ። አሁን ቅመሞቼን ልጨምር። ይህን የምጨምረው እንግዲህ ጨው ነው የጨመርኩትኝ። ከጨው በኋላ ደግሞ እዚህ ጋር የምታዩት ብዙ አይነት ቅመም የነበረኝ ቅመም ነው ነባር የነበረ እሱን ነው የጨመርኩት። ከብዙ አይነት ቅመሞች ናቸው የነበረው እሱን ጨመርኩኝ። እዚህ ጋር ደግሞ ብታንስም ኮረሪማ ጨመርኩኝ ማለት ነው። እዚህ ጋር ደግሞ ድንብላል አድርጌያለሁ። እያንዳንዱን ነገር እያያችሁ ጓደኞቼ። ይቺ ደግሞ ጥምዝ ናት፣ የሀገር ውስጥና የውጭ የሚባለው ማለት ነው። እዚህ ጋር ደግሞ ጥቁር አዝሙድ ነው የጨመርኩት ማለት ነው። ቅመም ዋው ነው በቃ። ይሄ ደግሞ ቁንዶ በርበሬ ነው። እሺ ይሄ ደግሞ ሮዝመሪ የስጋ መጥበሻ ይባላል። እርግጠኛ ነኝ ታውቁታላችሁ ብዬ አስባለሁኝ። ይሄ ደግሞ ዝቃቅቤ ወይም ደግሞ በሶቢላ ይባላል ጓደኞቼ። በትንሹ ነው እዚህ ጋር ለእናንተ ሳምፕል ለማሳየት። እዚህ ጋር ደግሞ ነጭ አዝሙድ ነው። በመቀጠል ደግሞ ቀረፋ፣ ቅርንፉድ እና በቁጥር የሚገኙ 5 ፍሬ ሄል ነው ይሄ ማለት ነው። ሶስቱንም ዝም ብዬ ሞቅ 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 አድርጌ ሁሉም እዚህ ጋር የምታዩት በነገራችን ላይ ሞቋልኝ አሟሙቄ ምናምን ነው እዛ ጋር የደረደርኳቸው ለእናንተ እይታ ጥሩ ሆኖ እንዲታያችሁ ማለት ነው ጓደኞቼ። እስኪ እንደው እዩ ሲያምር በእናታችሁ። እና ይሄ ደግሞ አብሽ ነው። አብሽ በጣም ጥሩ ነገር ነው ለበርበሬ በጣም አሪፍ ነው። እና ይሄ ደግሞ የስጋ ማንጠሪያ ኮሰረት ይባላል። በጣም ቆንጆ ነው። ይሄ ደግሞ 7 ቅመም ወይም ደግሞ ከሙን ይባላል ማለት ነው። ቅመሞቼን ጨምሬ ጨረስኩኝ ማለት ነው ጓደኞቼ። በጣም ትልቅ የተሳሳትኩት ነገር ቢኖር ያው እዚህ ጋር ደግሞ የቀነስኩት ዝቃቅቤ ስለነበረ እሱን ጨመርኩኝ። የተሳሳትቻለሁ ብዬ ያልምላችሁ ነገር እዚህ ጋር የምታዩት ዛላው መሸክሸክ ነበረበት። እኔ ግን ሆን ብዬ ነበር ያረኩት። መሸክሸክ እችል ነበር፣ እንኳንስ መሸክሸክ በእጅ ማድቀቅ እችል ነበረ። እና ያው ወፍጮውን በፈጨው ሰዓት አልወርድለት ወይም ከቋቱ አልወርድ እያለ በጣም ተቸግሮ ነበረ። እኔ በአንድ ጎን በእጅ ያደቃለሁ፣ እሱ በአንድ ጎን በእጁ ያደቃልና ትንሽ የመሸርከት የምናምን ነገር ገጠመውና ዱቄቱ ከወረደ በኋላ ዱቄቱን እየዛቁ እንደገና ወደ ቋቱ እያደረጉ ደግሞ ደጋግሞ ነው የፈጩልኝ። ይህንን የመሰለ በርበሬ ያው ግን ምንም አልሆነም። በርበሬ ተመስገን በሰላም ወጥቶልኛል ማለት ነው። እና ይሄ እንዳለ ይሄ አንኳሩ መሸክሸክ ነበረበት። እኔ ደግሞ ያው ጥሩ ነው ምንም ማለት አይደለም ምንም አይሆንም ምናምን ብዬ ነበረ ማለት ነው። ነገር ግን ለምን አልሸከሸክሽውም? ስላልሸከሸክሽው ከቋቱ አልወርድ አለኝ ምናምን ነገር አለኝ ፈጭታው ማለት ነው። እና እንደዛ ሆኖ ብቻ ያው በሰላም ብቻ ወጥቷል። የውዱ በርበሬ እንደው ተበላሸ ካሁን እንደዚህ ሆነብኝ ምናምን ብዬ ተሳቅቄ ነበረ ጓደኞቼ። ነገር ግን በሰላም ጨረስኩኝ ማለት ነው የኔ ውድ ጓደኞች። አሁን እንግዲህ እንደምታዩት ማዳበሪያዬ ላይ በደንብ እያረኩኝ እየለካው አሁን ስለካ እንደው ቢያንስ እንደው ተሰፍሮ ከ5 አይበልጥም። ነገር ግን ይሄ ያልደቀቀው በርበሬው የጣሳውን በደንብ አድርጎ ስለሚይዘው ያው የእንትን ማለት በደንብ የመሰፈር እንትን የለውምና
እንደምታዩት እየሰፈርኩኝ አስገባለሁኝ ማለት ነው። እዛ ጋር ሄጄ ይሄን ስፈሪ ይሄን ስንት ነው ምናምን ብለው እንዳይሉኝ እኔ ራሴ ተዘጋጅቼ ቤቴ ምናምን ሲሄድ ስንት ጉቾ ነው ሲሉኝ እኔ ያክል እላለሁ። ሽሮዬም ስንት ነው ሲሉኝ ሁሉንም ተናግሬ በግምት ነው። በጣም ደስ ከሚለው እምነታቸው ደስ ይላል ወፍጮ ቤት። ምክንያቱም ስፈሩ ገለመሪ የሚባል አማርኛ የለም። ትናገሪያለሽ ታስፈጫለሽ አለቀና። እንደው የእውነት ጓደኞቼ ማን እንደ ራስ እውነት እኛ ማዘጋጀት በጣም በቃ ከቤቱ ማዘጋጀት በጣም ደስ ይላል። ነገር ግን ድካም አለው። እንደው ይህንን ስሰራ ወይኔ አምላኬ በተለይ ይሄን ሰገለባበጥ ምናምን ሳይ ወይኔ አምላኬ ግን ሴት እንዴት አድርጎ ነው የፈጠረው? ወንድና ሴት አሁን እኩል ይሆናል ምናምን አይነት ነገር እና በጣም በቃ በወንድ ነው የቀናሁት የእውነቱን ለመናገር። ሴት እኮ ማለት በቃ ማጀት በቃ ይሄ እንዴት ጓዳ ለጓዳ መርመጥመጥ ምናምን ነገር እግዚአብሔርን ሙያ እንኳ ጥሩ መልመድ እንኳ ጥሩ ሆኖ ቢሆንም እንኳ ትለፋላችሁ ትደክማላችሁ በጣም እና በጣም በቃ ድክም ነው ያለኝ እውነት ለአንድ ነፍሴ ማለት ነው። ግን ተመስገን ያው ደስ የሚለው ነገር ጓደኞቼ ከግዢ ነገር ራሳችሁ አዘጋጅታችሁ አይናችሁ ያየው ነገር በጣም ደስ ብሏችሁ ትበሉታላችሁ ትጠጡታላችሁ አይደለ? ሌላ ሰው አግበስብሶ ቢሰጣችሁ ወይም ደግሞ ብቻ አላቅም ምናምን እናንተ ግን የምታዩት ነገር በጣም ደስ ይላልኝ። እንደምታዩት እንግዲህ ሰፍሬ ጨርሻለሁ ማለት ነው ጓደኞቼ። እንግዲህ አሁን ምን አደርጋለሁ ባጃጅ ቶሎ ጠርቼ ቶሎ ሄጄ ማስፈጨት አለብኝ። ወረፋ ምናምን ነገር ከሆነ ደግሞ እንዳላመሽ ማለት ነው ጓደኞቼ። ሁሉንም ሰፋፍሬ ደበላልቄ ምናምን ጨርሼ አሁን እንግዲህ ወደ ወፍጮ ቤት የሚሄድበት ሰዓት ደርሷል ማለት ነው። እንደምታዩት እንግዲህ በርበሬንም በደንብ አድርጌ አቀላቅዬ ወደ ማዳበሪያዬ አስገባለሁኝ ማለት ነው ጓደኞቼ። እንግዲህ በርበሬን ጨርሻለሁኝ። አሁን ማድረግ ያለብኝ አንድ የመጨረሻ የረሳሁት ነገር አስታውሼ ሽሮዬን ላይ ሱፍ መጨመር ስለረሳሁኝ አሁን እንደገና ዘረግፈውና አምሼ ወይም ደግሞ ቆላ አርጌ ያስቀመጥኩትን ቆልቼ ያስቀመጥኩትን ሱፍ እጨምራለሁ ማለት ነው። ሱፍ በጣም 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 ቆንጆ ከሚባሉ የምግብ አይነቶች ነው ማለት ነው ጓደኞቼ። በዚህ ሁኔታ ላይ እንግዲህ ሱፌን ከቀላቀልኩኝ በኋላ ወደ ማዳበሪያዬ አስገባለሁኝ ማለት ነው። ከዛ በኋላ ባጃጄን ጠርቼ ወደ ወፍጮ ቤት ማለት ነው ጓደኞቼ። እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ቸርን ሰንብቱ እባካችሁ ብዬ የምለምናችሁ ቪዲዮን እዩልኝ። ቫይራል እየወጣ ስላልሆነ እንደዚህ ለፍቼ እያንዳንዱ ነገር እያሳየዋችሁ ፕሌስ ጓደኞቼ እንድተባብሩኝ ፈልጋለሁ። እንግዲህ እንደምታዩት ቀላቅዬ ጨርሻለሁኝ። በቃ ወደ ማዳበሪያ እያስገባሁኝ ነው ማለት ነው ጓደኞቼ። ደህና ደሩልኝ። እወዳችኋለሁ። ባይ ባይ